መንግስት ለኤርትራ የመጨረሻውን ማስጠንቀቂያ ሰጥቷል። ሰላም ጤና ይስጥልን ክብራትና ክብራን የፎክስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። መንግስት ለኤርትራ የመጨረሻውን ማስጠንቀቂያ ሰጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ መንግስት ኢትዮጵያን ለማተራመስ የሚያደርገውን ማንኛውም ተጨማሪ ሙከራ መንግስታቸው እንደማይታገዝ ገልጸው ምናልባት ደግሞ ከሞከራ የመጨረሻው ይሆናል ሲሉ አስጠንቀዋል። ጠቅላይ ሚኒስትሩ ይህን ያሉትም ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ባደረጉት ቃለ ምልልስ ሲሆን በትግራይ ክልል ስለነበረው ጦርነት፣ ስለ ቀጠናዊ ውጥረቶችና በተደጋጋሚ ሻዕቢያ ብለው ከጠሩት የኤርትራ መንግስት ጋርም ስላለው ግንኙነት ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሜን እዝ ላይ ከተፈጸመው ጥቃት በኋላ የተፈጠረው የጸጥታ ክፍተት በመጠቀም የኤርትራ ጦር ወደ ትግራይ ክልል መግባቱን ተናግረዋል። በወቅቱ ወደኋላ እያፈገፈገ ለነበሩ የኢትዮጵያ ሰራዊት አባላት የኤርትራ ሲቪሎች ባለስልጣናት ላደረጉት ድጋፍ ምስጋናቸውን ቢያቀርቡም ለጦርነቱ ወቅትም በኤርትራ ሰራዊት የተፈጸሙ ግፍና በደሎች ግን በጽኑ አውግዘዋል። ክፉን ክፉ ደጉንም ደግ ለማለት አንሸማቀቅም ያሉት ጠቅላይ ሚኒስትሩ የፌዴራል መንግስቱ በወቅቱ ህወሓት ጋር ከባድ ውጊያ ላይ በመጠመዱ የኤርትራ ጦር እንዳይገባ መከላከል ሳይችል መቅረቱ ገልጸዋል። በቃለ ምልልሱ በትግራይ ክልል ስለተፈጸመው በደሎች ያብራሩም የኤርትራ ጦር በሲቪል ላይ ግድያ መፈጸሙ፣ መጠነ ሰፊ የንብረት ውድመት ማድረሱም ጠቅላይ ሚኒስትር ዶክተር አብይ አህመድ ተከሰዋል። በተለይም በአክሱም ከተማ በሁለት ቀናት ውስጥም በመቶ የሚቆጠሩ ወጣቶች መገደላቸው፣ በአድዋ ዲግራትና በሽረ የሚገኙ ፋብሪካዎች፣ መኖሪያ ቤቶች መውደማቸው እንዲሁም የህዝብ ተቋማት ማሽነሪዎች በኤርትራ ሰራዊት መዘረፋቸው ገልጸው በገቡባቸው ከተማ ሁሉ ውድመት ስለፈጸሙ በዘዴ ወደ መቀለ እንዳይገቡ አድርገናል ሲሉም አክለዋል። የኤርትራ የፖለቲካ ኢኮኖሚ ስርዓት በጽኑ የነቀፉ ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገሪቱ አመራር ለልማት ሆነ በሰላማዊ ስልጣን ሽግግር እምነት የለውም ብለዋል። የኤርትራ ህዝብ ታታሪና ስራ ፈጣሪ ቢሆንም አቅሙ የሚመጥን መንግስት አላገኘም ሲሉ ተናግረው ሀገሪቱ ነጻነቷን ባገኘችበት ወቅትም ይሰሩ የነበሩ በመቶ የሚቆጠሩ ፋብሪካዎች በአሁኑ ወቅትም ከስራ ውጭ መሆናቸው የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ የአስመራ ዩኒቨርሲቲ መዘጋቱም ሀገሪቱ የሚሰራ ከፍተኛ ትምህርት ተቋም እንዳይኖራት አድርገዋል ሲሉም ተችተዋል። ጠቅላይ ሚኒስትሩም ኤርትራ ወደ ጎረቤት ሀገራቸው ማለትም ወደ ኢትዮጵያ፣ ሱዳን፣ ኬንያና ኡጋንዳ የሚያደርጉትን ከፍተኛ ስደት ከኤርትራ መንግስት አስተዳደር ጋር አያይዘውታል። የኤርትራ ባለስልጣናት በስደት ማህበረሰብን መካከል ሰላዮች በመላክ ክትትልና ማስፈራራት እንደሚያደርጉም ገልጸው ኤርትራውያንም ኢትዮጵያ እንደገዛ ሀገራቸው ቆጥረው መስራት አለባቸው የሚል አቋም ነበረን ያሉ ጠቅላይ ሚኒስትሩ ሆኖም ሲቪሎች ስርዓት ወኪሎች ከላኳቸው ሰዎች መለየት አዳጋች መሆኑ ገልጸዋል። አክለውም መንግስት በሀገራቸው ሰላም ይነሳቸዋል፣ ስደትም ቢሆን ይህን ድርጊት ይቀጥላል፣ ይህ ደግሞ ይቅር የማይባል ሰብአዊ በደል ነው ሲሉም ተችተው ይህ ጠቅላይ ሚኒስትሩ ጠንከር ያለ ንግግር የሰማው የአዲስ አበባና አስመራ መካከል ያለው ግንኙነት እጅግም በሻከረ ወቅት ነው። እንደ አውሮፓውያን አቆጣጠር በ2018 የነበረው መቃረብ፣ በ2022 የፕሪቶሪያ ሰላም ስምምነት መፈረምና ጠቅላይ ሚኒስትሩ በ2023 የቀይ ባህር ጉዳይ የኢትዮጵያ የህልውና ጥያቄ መሆኑ መግለጻቸው ተከትሎ ወደ ውጥረት መግባቱም ይታወሳል። በግንቦት ወር 2021 ባደረገው የፌዴራል ምርመራ እንደ አውሮፓውያን አቆጣጠር ከኖቨምበር 9 እስከ 28 ቀን 2022 ባለው ጊዜ ውስጥም በአክሱም ከተማ ሲቪሎች ላይ ግድያ፣ የንብረት ውድመትና ዘረፋ መፈጸሙ በድርጊቱ የኤርትራ ወታደሮች መሳተፋቸው በይፋ አምኗል። ከዚህ በተጨማሪ በተለያዩ ዓለም አቀፍ ተቋማትም የተካሄዱ ምርመራዎች በታሪካዊ አክሱም ከተማ ላይ የተፈጸመው ግፍ አረጋግጠዋል። በሰኔ ወር 2025 ዘ ሴንተሪ የተሰኘው ተቋም ባወጣው ሪፖርትም የኤርትራ አመራር ለጦርነቱ ከወራት በፊት በንቃት ሲዘጋጅ እንደነበርና በትግራይ ክልል ከተፈጸሙ ከባድ ሰብአዊ መብቶች ጥሰቶች ላይ ጎን ለጎን ኢንዱስትሪ ደረጃ ያለውን ዘረፋ ማቀነባበሩ ይፋ አድርጓል። የኢትዮጵያና በኤርትራ መካከል ያለው ግንኙነት መበላሸቱ ተከትሎ ኤርትራ በኢትዮጵያ ውስጥም የሚንቀሳቀሱ ታጣቂዎችን በተለይም ፋኖና በቅርቡ ደግሞ ህወሓት ክንፎች ትደግፋለች የሚሉ ክሶች በስፋትም እየቀረቡ ነው። ኤርትራ ለዚህ የምትሰጠው ምክንያት ራሴ ለመከላከል የሚል ቢሆንም የኢትዮጵያ መንግስት በተለያዩ ተንታኞች ግን ድርጊቱ አገሪቱ ሉዓላዊነት መንካት፣ የማዳከም ስትራቴጂካዊ አድርገው ይመለከቱታል። ኤርትራ እነዚህ ኃይሎችን በምትደግፍባቸው ዋና ዋና ምክንያቶች አንዱ የኢትዮጵያ የባህር በር ጥያቄ ለመከላከል ነው። ኢትዮጵያ ወደ ቀይ ባህር በቀጥታ የባህር በር በተለይም የአሰብ ወደብን ለማግኘት የምታሳየው ፍላጎት በኤርትራ ዘንድም እንደወራ ሉዓላዊነት ስጋት ተወስዷል። ኤርትራ በኢትዮጵያ ውስጥ ያሉ ታጣቂዎችን በመደገፍ የኢትዮጵያ መንግስት በውስጥ ጦርነት እንዲጠመድና አቅሙ እንዲዳከም በማድረግ ወደ ኤርትራ ግዛት ሊያደርገው የሚችለውን ማንኛውም ወታደራዊ እንቅስቃሴ ለመግታት ትሞክራለችን ተብለዋል። ሌላው ምክንያት ደግሞ የፖለቲካ አስተላለፍ ለውጥ የፕሪቶሪያ ስምምነት ውጤት መሆኑ አካባቢ ፖለቲካ የሚያጠኑ ምሁራን ይናገራሉ። በትግራይ ጦርነት ወቅትም የኤርትራ ኢትዮጵያ ፌዴራል መንግስት የጋራ ጠላት ህወሓት ለመውጋት ተባብረው ነበር። ሆኖም በፕሪቶሪያ ሰላም
ስምምነትም ኤርትራ ያላካተተ ህወሓት ሙሉ በሙሉ ያላጠፋ በመሆኑ አስመራ በስምምነት ደስተኛም አልሆነም። ማርት ፕላውት የተባለው የግጭት ፖለቲካ ተንታኝ እንደጻፉት በፌዴራል መንግስትና በአማራ ፋኖ ታጣቂዎች መካከል ግጭት ሲፈጠር ኤርትራ ፋኖ በመደገፍ በኢትዮጵያ ላይ ጫና መፍጠር መርጣለች። በቅርቡ የወጡ ሪፖርቶችም እንደሚያመላክቱት ኤርትራ አሁን ላይ ከጥቂት ህወሓት ክንፎች ጋር ሳይቀር በመቀራረብ በጋራ ኢትዮጵያ ለመጫን እየሰራች መሆኑ ማርቲን ፕላውትም አስታውቋል። ኢንተርናሽናል ክራይሲስ ግሩፕ ይፋ ያደረገው መረጃ እንደሚያመለክተው ኤርትራ በኢትዮጵያ ውስጥ የሚፈጠሩ ግጭቶች ወደ ግዛቷ እንዳሻገሩ መከላከል ቀጠና ለመፍጠር ትፈልጋለች። በተጨማሪም በኢትዮጵያ ውስጥም የሚንቀሳቀሱ ታጣቂዎች ከኤርትራ ጋር ወዳጅ ከሆኑ ኢትዮጵያ መንግስት በኤርትራ ላይ ሊወስድ የሚችለው እርምጃ ውስጥም አመፅ ለመግታት ያስችላታል የሚል እምነትም አላት። አንዳንድ የጥናቱ ሪፖርቶች እንደሚያመለክቱትም ኤርትራ በኢትዮጵያ ውስጥ ካሉ ግጭቶች በተለይም በሰሜን ኢትዮጵያ ውስጥም በህገወጥ ንግድና ሀብት ዝርፊያ ተጠቃሚ ለመሆን ታጣቂዎችን ትደግፋለች የሚል ክስም ይቀርብባታል። ክቡራትና ክቡራን የፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨው። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።